የአረብ ሀገር ወንዶች የመዲያሞቻችን ባሎችም ይሁን ወይም ደግሞ የመዲያሞቻችን ልጆች እኛን ሲቀርቡን በምን መንገድ መቅረብ አለባቸው? እኛን ሌላ ነገር ወይም ደግሞ ሌላ ፍላጎታቸውን ማወቅ እንደምንችለው ምንድን ነው? ለምሳሌ እንደ ጾታዊ ትንኮሳ ወይም ደግሞ የራሳቸውን የሆነ ስሜት እኛ ላይ ለማራገፍ የሚፈልጉ ብዙ አሉ። እነዛን ሰዎች እንዴት ነው የምናውቀው? እንዴት አድርገን ነውስ ማስቆም የምንችለው? የሚሉትን ነገሮች አብራችሁ ስቆዩ እነግራችኋለሁኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የፎዚ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። ሁላችሁንም ይሄን ቻናል ስትከታተሉ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁኝ። ቻናል ውስጥ ስትከታተሉ ደግሞ ላይክ እና ሼር እያደረጋችሁ በርችን ለምትሉኝ ያው አክብሮቴን ሳልገልጽ ማለፍ አልችልም። አመሰግናለሁ። ሰላም ፍቅር ለምየ ሀገራችን ይሆንልን። ሀገራችን ሰላሟን ይመልስልን። ያው ሁልጊዜም እንደተለመደው እንደምላችሁ እንግዲህ ያው የሀገር ሁኔታ የሚያሳስበኝ አንዷ ሰው ነኝ። ስለዚህ ሀገራችን ሰላም እንዲሆን እንደምመኛለሁኝ። እናንተም በያላችሁበት የዓለም ዳርቻ ሰላማችሁ እንዲበዛ፣ ክፉ ነገር ከእናንተ እንዲርቅ፣ እናንተን የሚጠቅምና ደግ ነገር ከሆነ ወደ እናንተ እንዲቀርብ፣ የሰው እንዳያስነካችሁ የእናንተንም ሀቅ እንዳያስነካባችሁ ላችኋለሁኝ። ዛሬ እንግዲህ ያው በዋናነት የመጣሁበት ብዙ ጊዜ እህቶቻችን በቲክታክ ላይ በተለያዩ ሶሻል ሚዲያዎች ብዙ እህቶቻችን ተደፈርን፣ አስገድዶ መደፈር ደረሰብን፣ አረገዝን፣ ስናረግዝ ሴትዮሽ ወይም ደግሞ መዲያመሽ እንዳሰማ ይሉናል፣ ምን እናድርግ የምትሉ ለማስወረድ ወይም ደግሞ ሽሉን ለማጨናገፍ የምናውቀው ነገር የለም፣ ለሀገሩ አዲስ ነን፣ አረበኛ ቋንቋ አንችልም፣ ብቻ በጣም ብዙ መከራዎች አሉ። እነዚህን ነገሮች ግን እንዴት ነው እኛ መጀመሪያ እነዚህን ነገሮች እንዳይከሰቱ ወይም ደግሞ እንደዚህ አይነት ነገር ሊከሰቱ ወይም ደግሞ እንደዚህ አይነት አደጋ ሊያደርሱብን የሚችሉ ወንዶችን እንዴት ነው ማወቅ የምንችለው የሚለውን ነገር አብራችሁ ስቆዩ እነግራችኋለሁኝ። ብዙ ጊዜ ወንድ ልጅ ውሻ ነው ይባላል። የሀገራችን ወንድ ልጅ ውሻ ነው ይባላል። የዚህ ሀገሮች ደግሞ ይለያሉ። በነገራችን ላይ የአረብ ወንዶች የሚጠጓችሁም ሆነ የአረብ ወንዶች ጥቃት የሚያደርሱባችሁ የሆነ ጊዜ ጠብቀው ነው ማለት ነው። ምናልባት የእኛ ሀገሮቹ ወይ በለከፋ ይሆናሉ፣ መንገድ ላይ የተለያዩ ቦታዎች ላይ እናንተን ብቻ ያንን ሰው ትጠነቀቁታላችሁ። እናንተ ካላቀረባችሁት ሀገራችን ላይ ያለው እኛ ብዙ ጉዳይ ሊያደርስብን አይችልም። ያ ማለት እኛ ነፍስ እያወቅን ያለ ነው ህፃን አሁን ላይ ያለ ያስገድዶ መድፈር ምናምን ፈጣሪ እንዲሁም ሙዛቸውን እየቆረጠ ያስቀምጥላቸው እንደዚህ አይነት ነገር የሚሰሩት የሚፈጽሙትን። በጥቅሉ ግን ምንድን ልላችሁ ነው እኔ የፈለግኩት በብዛት እኛ አረብ ቤት የምንሰራ አረብ ሀገር ያለን እህቶች ብዛት በሚባል ደረጃ ወጣት ልጆች ያሉበት ቤት የሚደርሰናል። እንዲሁም ደግሞ ሰውየው ወጣት የሆነበት ወይም ደግሞ የማያርፍ በራሱ ባመሉ ልክስክስ የሆነ ሰው የሚገጥመን ሰዎች አለን እና እንዴት ነው እነዛን ሰዎች ማወቅ የምንችለው? አብዛኛው ሜሴጅ በማድረግ ምናምን ነው። እንደዛ ብቻም ሳይሆን አብዛኛዎቹ በሚባል ደረጃ ለመጀመሪያ ጊዜ ወንዶቹ ክፉ ነው የሚሆኑባችሁ። ክፉ ይሆኑባችኋል፣ አያስጠጓችሁም፣ ይቀየራሉ። በቃ የተለያዩ ነገሮችን ያደርጋሉ። ያን የሚያደርጉት ደግሞ መዲያሚቱ ወይም ደግሞ አረቧ የሆነ ነገር ቢያደርግ አረቧ እንዳታምነው ነው። እናንተ እንደዚህ አደረገን ብትሏት እንዳታምናችሁ ማለት ነው። ለምሳሌ ሰውየው በጣም ክፉ ለእናንተ ክፉ ሰው ከሆነ ሴትዮዋ ልጠረጥር አትችልም ማለት ነው። ሴትዮዋ ጭራሽ ልጠረጥር አትችልም። እና አረባችሁ ወንዱ አረባችሁ መናጢ ከሆኑ አረቡ መናጢ በሚሆንበት ሰዓት እንዲሁም ደግሞ በተለይ ሴትዮዋ በምትኖር ሰዓት የተለየ ባህሪ የሚያሳየችው ከሆነ እናንተን ዝቅ አድርጎ አንቋሹ ምናምን የሚያያችሁ ከሆነ ያን ሰውዬ መጠርጠር አለባችሁ ማለት ነው። ምክንያቱም የሆነ ከጀርባው የያዘው ችግር ሊኖር ይችላል። አንዳንዶቹ አረቦች እነዚህ ወንዶቹ ምንም የማያውቁት ወንዶች ብዙ ጊዜ ለሰራተኛ ጥሩ ከሆነ ጥሩ ናቸው። ምንም አያስመስሉም፣ ምንም አያደርጉም፣ ምንም የሚያስመስሉት ነገር የለም እና
ብዛት እንዲያውም ሴቶቹ በሌሉበት ሰዓት ወንዶቹ እናንተን ለመቅረብ ይፈራሉ። ትክክለኛ ጨዋ የሆኑ ወንዶች ማለት ነው። እነዚህ ግን ክፉ ነው የሚመስሉት፣ ስታዋቸው ክፉ ነው የሚመስሉት። ምክንያቱም በውስጣቸው የያዙት ነገር ተንኮል ስላለ ያንን ተንኮላቸውን እንዲህ ነው እንኳ ብላችሁ ላረቡ ነው እንግዲህ ለሚስታችሁ ነው መናገር የምትችሉት። ያንንም መናገር ከቻላችሁ ከደፈራችሁ ማለት ነው። ያንን ነገር ብትናገሩ እንዳታምናችሁ ሰውየው እሷ ፊትም ሲሆን ይሁን ብቻ ክፉ ነው የሚሆነው ማለት ነው። እሷን ባየ ቁጥር ለእናንተ ክፉ፣ ለእናንተ ዝቅ አድርጎ እናንተን አንቋሾ ምን ብሎ ነው የሚያያችሁ። እሷ ከወጣይ በኋላ ግን የሚፈልገውን ያደርጋል ማለት ነው። ስለዚህ አንደኛ አረቦቹ በሚከፉባችሁ፣ ወንዶቹ በሚከፉባችሁ ሰዓት እሷ ጋር ስትሆኑ በተለይ የሆነ ዝቅ ዝቅ የሚያደርግ ስሜት የሚያሳዩችሁ ከሆነ እነዛን ሰዎች ብቻችሁን ስትሆኑ መጠንቀቅ መቻል አለባቸው። አንዱ እሱ ነው። ሁለተኛ ልክ አረቧ ፊት እንዳልኳችሁ ክፉ ሆኖ ክፉ ፊት እያሳያችሁ አረቧ ወጣ ስትል ደግሞ እኔ እኮ ማለሽ ሴትዮዋ ስላለች እኮ ነው ቅድም አንቺን እንዲያትቆጣሽ ብዬ ነው እንዲያጠረጥርሽ ብዬ ነው ግን እኔ እንደ ልጆች ነው የማየሽ ምናምን ማስተባበያ ወይ ካርድ መግዛት ወይ ደግሞ የሆነ ነገር ማድረግ እናንተን የሚጠቅም ነገር ለእናንተ የሚያስደስት ነገር ልክ አረቢቱ ስትመጣ ምንም ነገር እንዳትያት እሷ ምክንያቱም አንቺን እንዲያጠረጥርሽ ብዬ ነው ምናምን እንደዚህ አይነት ነገሮችን ይሏችኋል ማለት ነው። እንደዚህ አይነት ነገሮችን ሲሏችሁ እናንተ የዛም ሰዓት አረቧ እንደነበረ የሳሱ ስሬት እንደሆነው እናንተ ደግሞ ስሬት መሆን ነው ያለባችሁ። አይ ችግር የለውም ምን አልፈልግም፣ ካርድም ከሆነ አልፈልግም በብር ነው ወይም ደግሞ እሷ እንድታመጣልኝ የምፈልገው በሉት ማለት ነው። ምክንያቱም ልክ እናንተን መጥፎ አድርጎ እሷ ፊት ካየ በኋላ በጀርባ እሷ በሌለበት ሰዓት ደግሞ ለእናንተ ጥሩ የሚሆነው ለእናንተ ጥሩ አሳቢ አዛኝ ምናምን የሚሆነው ልክ እናንተ እሷንና እናንተን የተራራቁ አድርጎ ለማሰብ ወይም ደግሞ እሷን ክፉ አድርጎ ጥሩ ሰው ለመሆን መምሰሉ ለእናንተ አደጋለው ማለት ነው። ይሄ የአባትዮ ወይም ደግሞ የአሰሪያችሁ ባል ባህሪ ነው። የልጆቹ ደግሞ ምንድን ነው የሚያደርጉት? ብዙ ጊዜ ከኩሽን አይጠፉም። አብዛኛዎቹ እንደዚህ አይነት ነገር የሚያስቡ ልጆች ከኩሽን አይጠፉም። ልክ እንደ ወንድም ያቀርቧችኋል፣ እንደ እህት ያቀርቧችኋል። በቃ ልክ እንደ ስጋ ያቀርቧችኋል። ልጆች ከሆኑ እንደ ስጋ ያቀርቧችሁና መጨረሻ ላይ ግን ክፍተት ቦታ ነው የሚፈልጉት። እናንተ ከተላመዳችኋቸው በኋላ ምንም ነገር ያደርጋሉ ብላችሁ በማታስቡበት መንገድ ልክ እነሱ የተመቻቸው ቦታ ሲያገኙ እነሱ የሚፈልጉት ነገር ሲሆን እናንተን እህትነታችሁም ቀርቶ ምንነታችሁም ቀርቶ እናንተን መጫወቻ የስሜታቸው ማብረጃ ነው የሚያደርጓችሁ ማለት ነው። ስለዚህ አብዛኛዎቹ ልጆች በተለይ ወንዶቹ ከ15 ዓመት በላይ የሆኑ ወንዶች በቃ እነዚህ ሰዎች የሆነ ጥቃት ቢያደርሱብኝ አደርሱብኛል የምትሏቸው ልጆች ኩሽና መጥተው የሚቀራረቧችሁ የሚላፏችሁ ከሆነ ብዙ እኔ የአረቦች ልጆች እንደዚህ በተለይ ካፍች የሚባል ቦታ ሰራ ነበር እና ሁሉም ልጆች በጣም ትልልቅ ናቸው፣ ራሳቸውን የቻሉ ናቸው፣ ጎረምሳ ናቸው። በጣም ይቀርቡኝ ነበረ። በተለይ አንደኛው በጣም ነበር የሚቀርበኝ። እኔ ግን አልፈልግም ነበር እንዲቀርብ። በተለይ እኔ ልፊ ምናምን አልወድም፣ በተፈጥሮ በጸባዬ ልፊ አልወድም፣ ይሄ መታገል ምናምን አልወድም። ያኔ ኖርማል ማንኛውም ሰው ጋር አልወድም፣ ሴትም ጋር ቢሆን እንደዚህ የተጋፋ ነገር አልወድም እና አልወድም ስለማልወድ አላቀርበውም ነበር እና ይጠጣል፣ ይቅማል። ምንድነው ስሙ ይሄ ምንድነው የሚባለው? ይሄ እዚህ ውስጥ የሚያዘው ይቅማል ነው የሚባለው። እዚህ ውስጥ የሚያዝ ነገር አለው። ምንድነው የሚባለው? ብቻ ስሙን አላውቅም። ያንን ነገር ይጠቀማል እና እፈራው ነበረ፣ በጣም እፈራው ነበረ። አንድ ቀን ግን ሴትዮዋም ተኝታ በነበረበት ሰዓት፣ ሌሎቹም ልጆች በሌሉበት ሰዓት አንደኛው ልጅ ደግሞ ተኝቶ ነበረ። የነበረው እሱ ብቻ ነበር በሰዓቱ ሳሎን ላይ ምሳ እየሰራው ነበር ኩሽና። ልክ ቢላ ይዤ እንትን ይሄ ሽንኩርት እየከተፍኩኝ መጣና ጡቴን ነበር የያዘኝ ማለት ነው። እና የዛን ሰዓት እኔም ፈጣሪ ሲያወጣኝ ልክ እንደዚህ ስዞር በቢላው እንዲያስኩ ደንግጬ ስዞር ጡቴን ይዞ ስለነበረ ተንበርክኬ ነው ቁጭ አልኩት ማለት ነው። ከዛ ያው ቢላው ከእጄ ላይ ባያመልጠኝ ኑሮን የሚደመ ነፍሴን ወይ ወገው ነበረ ወይ ደግሞ በድንጋጤ የሆነ ነገር አደርግ ነበርና ፈጣሪ ሲረዳኝ ቢላው አመለጠኝ። ከዛ በቃ በድንጋጤ ነው በጥፊ ብቻ ስመታው ለቀቀኝ ማለት ነው። በጥፊ መጥቼው እንደዚህ ስገፈትረው ለቀቀኝና ሩጭ ወደ ሴትዮዋ ክፍል ሄድኩኝ። ሴትዮዋ ደንግጣ ተነስታ በጣም አበደች። በኋላ ያው ልጁም እንደገና ይቅርታ ምናምን ጠየቀ። አዎ ልክ ናት አለ፣ ይቅርታ ጠየቀ። እኔም በጣም አሞኝ ነበር ጡቴን የያዘኝ። በቃ አለቀስኩኝ። ደሞዝም አልፈልግም መሄድ ነው የምፈልገው ብዬ ወጥቼ ሄድኩኝ። እኔ እንግዲህ ጠፍቼ የምሰራ ወይም ደግሞ በውጭ በራሴ መንገድ የምሰራ ስለሆንኩ ነው በዛን ሰዓት ከዛ ቤት መውጣት የቻልኩት። እናንተ ግን ኩንትራት እህቶች
እንደዚህ አይነት ነገር ሲከሰት እናንተ ከዛ ቤት መውጣት አትችሉም። ቀይሩ ብትሏቸው ምንም ብትሏቸው እናት ስለሆነች የልጇን ገበና አውጥታ መስጠት አትፈልግም። ስለዚህ እናንተ አትቀይሩም፣ እዛው አራችሁን እየበላችሁ ትቀመጣላችሁ። ያ ነገር ድጋሚ ሌላ ቀን እንትን ሲላችሁ እናንተ መበቀል ነው የሚፈልገው ማለት ነው። እናንተ መበቀል ስለሆነ የሚፈልገው እናንተ ያን ነገር መጠንቀቅ መቻል አለባችሁ። አንድ እሱ ነው። ሁለተኛ አረቦቹ ልጆች በፍጹም እነሱ ጋር ይሄ የቀረበ ግንኙነት፣ እናንተ ሰራተኛ ናችሁ፣ እነሱ ደግሞ የአሰሪ ልጆች ናቸው። ሰውየውም አሰሪ ነው፣ እናንተ ሰራተኛ ናችሁ። መገናኘት ያለባችሁ ወይ ምግብ ስታቀርቡ ወይ ምግብ ስታነሱ ነው እንጂ በሌላ ነገር እነሱ ጋር መቅረብም ሆነ መላፋት፣ ይሄ ልክ እንደ እህቱ ነው የሚያየኝ እንደ ወንድሙ ነው እንደ ወንድሞቼ ነው የማያቸው የሚባል ነገር አቁሙ፣ ለራሳችሁ ስትሉ ማለት ነው። ይሄ በጣም በጣም ለእናንተ እጅግ አስከፊና ለእናንተ ህይወታችሁን አደጋ ላይ የሚጥል ነገር ስለሆነ ጥንቃቄ አድርጉ። ስለዚህ አረቡ ሴትዮዋ ፊት ክፉ የሚሆንባችሁ ከሆነ፣ ሴትዮዋ ፊት እናንተን የሚያንቋሽሻችሁ ከሆነ፣ እንዲሁም ደግሞ ልጆቹ ኩሽና እየመጡ ስራ እንገዛችሁ ምን እንበላችሁ እያሉ ከእናንተ ስር እናንተ ጋር የሚላፉ ከሆነ ልጆቹ፣ እናንተ የዛን ሰዓት ራሳችሁን መጠበቅ አለባችሁ። እነሱ ጋር መቀራረባችሁን፣ መላፋታችሁን፣ ስራቸውን ሲፈልጉ ሳያግዟችሁ፣ አንዳንዶቹ ወንዶች ልጆች ያግዛሉ። ልክ አዛኝ መስለው እህት መስለው ምናምን አንቲ ወቅቲ ምናምን እያሉ ይላሉ። ስለዚህ በየሄዳችሁ በልብስ ስትተኩሱ ሄደው ይተኩሳሉ። ምን ይላሉ? ልቤ ስታጸዱ፣ ምግብ ስትሰሩ፣ ምን ብቻ በያላችሁበት ቦታ ይከተሏችኋል። ልክ እንደ እህት ያቀረቧችሁ መስሏችሁ የወደዱ መስሏችሁ እናንተ ደግሞ የባስ እነሱ ጋር እየቀረባችሁ ስለምትሄዱ የዛን ሰዓት እነሱ አንድ ቀን ሲመቻቸው ጉድ ይሰሯችኋል ማለት ነው። እና የአረቦቹ ልጆች ሲቀርቧችሁ ቅርብ ብለው ሲቃለዷችሁ መቃለድን አቁሙ፣ መቅረብን አቁሙ። ስራ ነው የሚያገናኛችሁ። ልትሰሩ ነው የገባችሁ። ስራችሁን ከሰራችሁ በኋላ አቁሙ እዛ ላይ። እንዲሁም ደግሞ የመዲያሟ ባል ወይም ደግሞ አሰሪ ወንዱ አሰሪያችሁ እሷ ስትኖር ክፉ የሚሆን እሷ ስትሄድ ጥሩ የሚሆን ለእናንተ አዝኖ የሚመስል እሷ ካየች እኮ እንደዚህ ስለምትልሽ ነው ለአንቺ አስቤ ነው ምናምን የሚልሽ ከሆነ ችግር የለውም። እሷ መዳሜ ለእኔ ጥሩ ናት፣ ምንም ችግር የለውም፣ አያስፈልግም ብለሽ 4 ነጥብ ዝጊው። ከዛ ውጭ ግን በተረፈ ደግሞ ብዙዎቻችሁ የሚያስያዥ አድርጊ ምናምን ሴትዮዋ በማትኖር ሰዓት ምናልባት የሚያስያዥ አድርጊ ካለች ሴትዮዋ ባለችበት ሰዓት ሴትዮዋን ጠይቀህ በሉት። የዛን ሰዓት እናንተ የራሳችሁን የሆነ ዝግጅት አድርጉ። ራሳችሁን የምትጠባበቁበት ወይም ደግሞ ራሳችሁን ሬዲ አድርጋችሁ የሆነ ነገር ቢፈጠር የሆነ ነገር ራሳችሁን ለመከላከል የሚያስችል ነገር አድርጉ ነው የምላችሁ። ከዛ በተረፈ ግን እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለዛሬ ያስኩላችሁ ሀሳብ እንዲሁም ደግሞ መልእክት ለእናንተ ይጠቅማል ያልኩት ይሄን ይመስል ነበረ። የሙቤ ሸጋን እናት ነበርኩኝ። ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። እስከ መጨረሻው በማየት ለብዙ ሰው ይጠቅማል ካላችሁ ላይክ ሼር አድርጉልኝ። ከዛ በተረፈ ግን ለምታበረታቱኝ እጅግ በጣም አመሰግናለሁኝ። ክበሩልኝ። ፈጣሪ አምላክ ሀገራችንን ሰላም ያድርግልን፣ ህዝቦቿን ይጠብቅልን። እናንተም በያላችሁበት የዓለም ዳርቻ ሰላማችሁን ብዝት ያድርግልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ለሀገራችን ያብቃን። በእግር ወጥቶ በሳጥን ከመመለስ ፈጣሪ ይጠብቀን። በስደት ላይ ሀዘብን፣ በስደት ላይ እንባ ማፍሰስን፣ በስደት ላይ መከፋትን ፈጣሪ የያዝልን። ስደት ላይ ሆኖ በሽታን የያዝልን። የሰው ፊት አያሳየን። ሀቃችሁን አያስነካባችሁ። የሰውም ሀቅ እናንተን አያስነካችሁ። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ሰላምና ፍቅር ለመወዳት ሀገሬ ጀግኖቻችንን በያሉበት ቦታ ፈጣሪ ይጠብቅልን። የሀገራችንን ሰላም በቅርቡ የምናይ ያድርገን። ላይክ እና ሼር ሰብስክራይብ ማድረጋችሁን በድጋሚ እንዲያትረሱ ላስታውሳችሁ ብዬ ነው። መልካም ጊዜ፣ መልካም ራሳችሁን ጠብቁ እህቶች፣ አትዘናጉ። ራስን መጠበቅ ከምንም በላይ ራሳችንን መጠበቅ ያለብን ራሳችንን መጠበቅ አለብን። እኛ አረብ ሀገር ያለን እህቶች የሆነ ነገር ከደረሰብን በኋላ ማንም ዙሪያ አያየንም። እኛ የምንፈልገው ወይ ቤተ ክርስቲያን ሲፈርስ ማሰሪያ፣ ወይ የሆነ ሰው ታሞ ሚዲያ ሲመጣ ያን ሰው ለማሳከም፣ ወይም ደግሞ መስጊድ ሲፈርስ ለመስጊድ ማሰሪያ፣ ብቻ ወዘተረፈ ለጥቅም ነው እኛ የምንፈለገው። እኛ ግን እነሱን ስንፈልጋቸው ወደ እኛ ስለማይመጡ እኛ ራሳችን ለራሳችን ያለ ነውና ራሳችንን ጠብቅ ነው የምለው። አመሰግናለሁ። መልካም ጊዜ። ወዳችኋለሁ።